ምስጋናዬ ይድረስ በእምባዬ ምስጋናዬ ይድረስ በእምባዬ ምስጋናዬ ይድረስ በእምባዬ ምስጋናዬ ጴንጤ ሳይኮን ዘፈን ማቆም ይቻላል ማለት ነው። ይሄው እንያት እህታችን አስቴር ጴንጤ ሳትሆን ዘፈን አቆመች። አንዳንዶች ለሆዳቸው ሲሉ ለገንዘባቸውና ለዝናቸው ሲሉ እኔ እኮ ጴንጤ ሆንኩት እኮ ዘፈን ላቆም ነው የሚሉ ሰዎች አሉና ለዚህ ትልቅ ማስተማሪያ ነው። ሄሎ ናቲ እንዴት ነህ? ሰላም ነው አለን። እኔ የምልህ አምላኬ አልቋል እንዴ ተስሎ አላለቀም? ጴንጤ ሳይኮን ዘፈን ማቆም ይቻላል ማለት ነው። ይሄው እንያት እህታችን አስቴር ጴንጤ ሳትሆን ዘፈን አቆመች። አንዳንዶች ለሆዳቸው ሲሉ ለገንዘባቸውና ለዝናቸው ሲሉ እኔ እኮ ጴንጤ ሆንኩት እኮ ዘፈን ላቆም ነው የሚሉ ሰዎች አሉና ለዚህ ትልቅ ማስተማሪያ ነው። የድሮዋ ዘፋኝ የሆኗ ዘማሪት አስቴር ግርማ ከሰራሻቸው መዝሙሮች ውስጥ እስቲ አንዱን ጋብሽን። ሁለት ጋብዛለሁ። እሺ ሁለት ታዲያ የሚወጣ ነው ገና የሚወጣ ነው ዳንነው። እሺ ምስጋናዬ ይድረስ በእምባዬ ምስጋናዬ ይድረስ በእምባዬ ምስጋናዬ ይድረስ በእምባዬ ምስጋናዬ። ሄሎ ናቲ እንዴት ነህ? ሰላም ነው አለን። እኔ የምልህ አምላኬ አልቋል እንዴ ተስሎ አላለቀም? እየተሳለ ነው? አይ እሺ በአስቸኳይ ጨርስልኝ። ዛሬ ማታ የሚሰገድለት ነው እና እንደምንም አድርገህ እንግዲህ ኡስታዙ ነው እንደዚህ አይነት ንግግር እየተናገረ ያለው። ክርስቲያኖች ላይ እንደዚህ አይነት አላስፈላጊ ነገሮች ማድረግ እንግዲህ አምላካቸው ያስተማራቸው እነርሱም ደግሞ አምላካችን ያስደስተዋል ብለው ያመኑት ነገር ሊሆን ይችላል። ግን ያለኝ መልእክት አንድ ነው። አንደኛ ብልግናቸውን ሰዎች እንዲያዩ በዚህ ልክ የሰውን እምነት በማንቋሸሽ ልክ ከዛን ሰው ምላሽ ሲሰጣቸው የሚያለቅሱ እንደሆኑ ማለት ነው። እና ታስታውሳላችሁ ከዚህ በፊት እፎይ ቁርአናቸውን ጠቅሶ አዲሳቸውን ጠቅሶ ምላሽ ሲሰጣቸው እየየ ነበር ያሉት ከላይ እስከታች ማለት ነው። አሁን ደግሞ እንደዚህ ሲናገሩ ትመለከታላችሁ። አንዳንድ ጅላጅሎች አላችሁ ክርስቲያን ሆናችሁ ልክ ለነሱ ምላሽ ሲሰጣቸው እንደ ጸብ ፈላጊነት የምትተረጉሙ ማለት ነው አሉ። ሜንሽን አድርጓቸው አሉ አንዳንዶች። እና ለአንተ ግን ልልህ የምችለው እንግዲህ ባለጌ ነህ፣ እንደ ብልግና ሊመለስልህ ይገባ ነበር፣ ግን እንዳንተ አልወርድም። ኦኬ አለ ላስወረደ ነው አለ። እሺ ድምጽህ በደንብ አይሰማም ወይ? ሌላ ቦታ መሄድ ትችላለህ? ማለት ድምጽህ አይሰማም። ከ5 ደቂቃ በኋላ እንደገና እሺ ታደርጋለህ፣ ችግር የለውም። ኦኬ ሌትስ ሲ እመልሳለሁ። ቁርአኑን ዲፌንድ አድርጋለሁ የምትሉ ሙስሊሞች ደፈር በሉና ገብታችሁ በቃል ነው ፕሪዘርቭድ የነበረው ወይ በመጽሐፍ ብላችሁ ሞግቱ ማለት ነው። እሺ በእንቲስ እስላም ሰላም ነው? ሰላም ነው። እሺ ታላቁ ተቀበል። ኦኬ እሺ በቃ ልካውልሽ። እንዴት አለ በእንቲ? ሰላም ነው አለን። ሙስሊም ነህ ብዬ ላስብ። አልহামዱሊላህ ሙስሊም ነኝ። እሺ ቁርአን ተጠብቋል ብለህ ታምናለህ? አዎ። የተጠበቀው በጽሁፍ ነው በቃል ነው? 14000 ህዝብ ባለበት አትጠይቅም ነበር እንዴ? እኔ ምን አደርግልኛለሁ? ኦኬ ስለዚህ ልትመልስ አይደለም የገባኸው? አዎ ይሄን ልነግርህ ነው የገባሁት። ብራና ነው ጠይቀው ወጣው። ምን የዛኔ አትጠይቅም እንዴ? አዎ ይገርምሃል።
ልክ እንደ ነብይ መሐመድ ለምሳሌ ነብይ መሐመድ ቀይ ፓንት ሰርቆ ሶስተኛው ምዕራፍ አንቀጽ 170 ላይ ቀይ ፓንት ሰርቆ ይጠረጠር ስለነበረ አላህ ነብያችሁ ሌባ አይደለም የሚል ወህይን አወረደለት። ልክ እንደዚሁ ዛሬ ደግሞ ይህንን ጥያቄ ስላልተጠየቀ ወህይ ወረደለት ማለት ነው ለዲያቆን ዳዊት። ምንድነው ችግሩ? ያንተን አምላክ ሰይጣን ተራራ ላይ ወስቶ ሲጥል ቀይ ፓንት የሰረቀ ነብይ ይዘህ አንተ እኔ ግን ጥያቄ አለኝ ለሙስሊሞች። ዲፌንድ ማድረግ አትችሉም ማለት ነው? በቃ ቁርአኑን ዲፌንድ ማድረግ አትችሉም? ያሳዝናል። ኢየሱስ ክርስቶስ የሰው አህያ ሰርቋል። ባለቤት ያላት አህያ ኢየሱስ ክርስቶስ ሰርቋል። ማስረጃ ላቅርብ። ማስረጃ አውርዱና እንደዚህ አይነት ሰው ሌላ ቶፒክ ውስጥም እኮ መግባት አያስፈልግም። በቃ እንደዚህ የሚሉ ካሉ ወላልቃ ነው ወለቀ ነው ወላለቀ። እኔ ባይዘዌ ነቢያችን ስነካ አልፈልግም፣ ግን እኔ ጥያቄ ያለኝ ልወርድ እፈልጋለሁ። ግን እኔ ምለው ማለት ነው ብዙም ተቀምጫ ያለው ብዙ ሙስሊም ገብቶ እየወጣ ነው። ሲገቡ ጠይቃቸው ስለ ቁርአን እውቀት አላችሁ ወይ ታውቃላችሁ ወይ ብለህ ጠይቅ። ሼካ ከሆኑ እመልስላሉ፣ እነሱ ያውቃሉ። ግን እንደኔ አይነቱ የማያውቁት ዝም ብሎ እናንተ ጋር የምትሳደብና የሚሆነው ብራዘር እኔ የምለው እንደዛ ነው የምለው። እኔ እነዚህ በሙሉ አያውቁም ማለት ነው የሚገቡት። ብዙ የማያውቁ ሙስሊሞች አሉ ማለት ነው። ይገርማል። ብዙ ክርስቲያኖች አሉ እኮ የማያውቁ ስለ መጽሐፍ። አይ አሁን ግን እዚህ ቁጭ ያልነው ቁርአንን በቃ በልባችን ውስጥ ተጽፏል ስለሚባል ኡስታዞች ስለሚያውቁ ሁሉ የማያውቁት ናቸው ማለት ይሄን ያክል የማያውቁ ሙስሊሞች አሉ ማለት ነው። ሲጀመር ሙስሊም የተባለ ሰው ማለት ነው ቁርአናችን ሳያውቅ መናገር አይችልም። አጽያት ነው። ታዲያ ግን የሚገቡት ሙስሊሞች ናቸው። እውቀቱ ከሌለኝ ደግሞ እምራለሁ፣ ስማር እናገራለሁ። ለሰላም ማለት ነው። እውቀት የላቸውም ማለት ነው። በቃ ዋላልካዬ አሁን ሁሉም ታላቁ ተው ግድ የለም። ጥያቄ መልስ ከፈለክ ኡስታዞችን አስገባቸውና ከነሱ ጋር ተወያይ። እሺ ቮርቴክስ ሰላም ነህ? ሲመቸኝ እመልሳለሁ ብሎ ነበር። መሬም ስለመጣች እሷን እንቀበላት ብዬ ነው። መሬም ተመልሳለች። ቮርቴክስ መታሃል? አንድ 5 ደቂቃ ከሰጠኝ ከጻናት ነው። ኦኬ መሪያም መተሻል ግን ልንወያይ ከፈለጋችሁ ኮሜንተሮችን ትንሽ አቆማቸው። እኔ እንደዚህ የሚሳደብበት ቦታ መቆየት አልችልም። አይ እሱን ፖዝ እናድርግና ዋላልቃ እንትን ኡስታዞች ብቻ ነው የሚያውቁት ብሏልና አንቺ እውቀት አለሽ? ኡስታዞችም ሆነ በምንም ሆነ እኔ ቁርአን በምንም መልኩ መሆን ስለማይችል ነው የምነግራችሁ። እውቀት የላቸውም የሚገቡት እያለ ነው እና አንቺ ገብተሽ ቅድም ስለተዋወየሽ እውቀት የለሽም እያለሽ ነው እና እውቀት አለሽ አሚን እንትን ማለት ነው። የምጠይቀኝ ጥያቄ መልስልሃለሁ በቁርአን ዙሪያ። ግን መጀመሪያ እነዚህን አቆማቸው። መሳደቡ ምን ችግር የለውም እንትን እንለዋለን። መሬምዬ አሁን 2 ጥያቄ ነው የምጠይቅሽ። ከዛ ከቻልሽ አንዱን ካልቻልሽ ደግሞ ሁለቱን ትመልሽልኛለሽ። እሺ ቁርአን ውስጥ አላህ ቁርአኑን እንደሚጠብቀው ቃል ገብቷል? ኮሜንቶቹን አቆማቸውና የምችለውን መልስልሃለሁ የማልችለውን አልችልም ነው የምለው። አረ ፎከስሽን ጥያቄው ላይ ብታረጊ እኮ ጥሩ ነበር። ኮሜንት ነው ልክ ነው። ወርድ መቆጣጠር አንችልም እኛ። ኮሜንት ያነበብኩኝ ሳይሆን አላህና መልእክተኛው የሚሰደብበት ቦታ መቆየት ስለማልችል ነው፣ ስለማይፈቀድልን ነው። እኛ ለሌላ ነገር አይደለም። እኔ ምን አገባኝ ቢሰደቡ እኮ። ስለዚህ አሁን የኔ ጥያቄ ቁርአን ውስጥ አላህ ቁርአኑን እጠብቀዋለሁ ብሎ ቃል ገብቷል ወይ? ያው በቃ አጠፋውላት። ቆይ ሴቲንግ ልግባና ኮሜንት አጠፋለሁ። ጠፍቷል። አረ ይሄው ጠፍቶልሻል። እሺ አለሽ her connection is bad by the way እንትን አይላትም አይሰማትም። ኦኬ እኔ አለሁ ዴቪ አለ አንተ አለ። ኦኬ ምናልባት
ሲሳይ ገብተሃልና አይ ሲሳይ ማየኛ ልጅ ነው ወይ ሰላም ብያለሁ ዲያቆን ሰላም ይቅርታ ስለማላውቃችሁ ነውና ችግር የለውም እኔ እኮ ቀደም ራሱ እንትን ያወረድኩ ጥቁር ሲሆንብኝ ሪፖርት እያደረገ እንዳይሆን ብዬ ነው እና ليش ሰላም ልጅ ሙስሊም የገብርኤል ለምስከው ነው እኔ ዳዊት እኔ ጆር ነውና እኔ መጨረሻኛ ጥያቄ ሞሎ ማለት ነው ድጋሚ ከሳላ ጋር ቀጠሮ ያዙና ተወያዩ እንዴ ዋላልካ እንዴት ነህ አልহামዱሊላህ ጃኒ እናህን ምናምን ሁሉ ሰላም ነው አገር ምናምን ሰላም ነው በጣሪ መስገን ጤንነት ምናምንም ጸዴ ነው ጸዴ ነው በጣም ጥሩ እሺ ቁርአን ተጠብቋል ቁርአን ተጠብቋል ቆስት ካንተ ጋር ያወራው አይደለም ከዳዊት ጋር ነው ዳዊት ይሰማል ሲጀለስ ቃታችሁን ሀቢቢ ኦኬ ያ ለማለቃቀስ ጊዜ የለንም ባይ ዘ ዌይ ሳላ የምትሉ ለምን አትወያይም የምትሉ እኔ ችግር የለብኝም ይምጣና መጽሐፌን አላጭበረበርኩም የሚል ከሆነ ወያያለሁ ባይ ዘ ዌይ ከሚዋሽ ሰው ጋር ከሚያጭበረብር ጋራ መጀመሪያ ይቅርታ ሳይጠይቅ ሌላ አይነት ኮንቨርሴሽን አላደርግም እና ከዛ በኋላ ጸባውን አይቼ አስብበታለሁ ከዛ በኋላ የሚሆኑትን ነገር ማለት ነው እና አላጭበረበርኩም የሚል ከሆነ በመጽሐፉ እንዳጭበረበረ ወይ እንዳላጭበረበረ ርዕስ አድርገን እንገባለን መጀመሪያ ምክንያቱም የሚዋሽ ሰው ማስረጃ ብሎ የሚያመጣው ውሸት ይሁን እውነት ይሁን እንዴት ልናቅ እንችላለን ስለዚህ መጀመሪያ እሱ እናያለን ማለት ነው ዛሬ እንግዲህ አልተቻለም አንድም ሙስሊም ገብቶ ሊያወራ አልቻለም ማለት ነው እንግዲህ ዲፈረንት ማውራት ይችላልው yes please ቢና ገብቷል መጽሐፍ ላይ ለምሳሌ አንድ የሆነ ዩኒቨርሲቲ ጥናት ወይ አንድ ሰው የጥናት ውጤትን ኮት አድርጎ መጽሐፍ መስረቅ ነው ምንጩን ከጠቀስክ ታው ኦኬ ምንጭ መጥቀስ ይቻላል ግን ምንጭ ነው የጠቀሰው ነው የምትለው እዛ ጋር ኮቴሽን ነው ወይስ ምንጭ ነው የጠቀሰው ሐሳቡ የሱ እንዳልሆነ ተናግሯል እዛ ጋር መጽሐፉ ላይ ምናልባት ማንበብ ይኖርባቸዋል ወይ በአንተ 15 ቀን መጽሐፉ ሐሳቡን ቃል በቃል መስራት 15 ቀን ሙሉ መጽሐፉ ስታነባው አላየከውም እንዴ ቃል በቃል መውሰድና ታውቃለህ ቆይ አንዴ ዳዊት ጸባይ ስለማይገባቸው ቆይ አንተ ቢና ፕላጃሪዝም ታውቃለህ ፕላጃሪዝም ታውቃለህ ምንድነው ፕላጃሪዝም እስኪ ዲፋይን አርግልኝ አሁን እኔ ምልህን ተቀበልና ፕላጃሪዝም ምን እንደሆነ አውቃለሁ ብላል አይደለ ዲፋይን ኢት ፕላጃሪዝም ማለት እንደዚህ ነው በል እስኪ ንገረኛ አንተ ንገረኛ እኔ ምናልባት ልሳሳት እችላለሁ ጭምጭምታ ነው የሰማሁት ፕላጃሪዝም ምን እንደሆነ ጭምጭምታ ነው የሰማሁት እርግጠኛ አይደለሁም ካንተ በደንብ መማር ፈልጋለሁ ኦኬ ታዲያ ለምንድን ነው አውቃለሁ ያልከው ፕላጃሪዝም ምንድነው ስለ ያው ሙሉ አይደለም የተወሰነ ነው ያወቅኩት ግን አንተ ለማብራራት ያወቀውን ንገረኝ ኖ አይ ችግር የለውም አንተ ንገረኝ ከኔ ከአንተ ያለ እኔ ማስተምራው አይደብርም በልና ለምነግርህ ኖ የተወሰነ ኢንፎርሜሽኑ አለኝ አንተ ደግሞ የበለጠ በደንብ አስረዳኝ ነው እውቀት ማወቅ እንደዚህ ያቆራራ ነው ነገር ንገረና አሁን ስለ ፕላጃሪዝም ማወቅ እንደዚህ ያቆራራ እንዴ ማወቅ እንደዚህ ያቆራራ እንዴ ያወቀውን ካልተናገርክ ምን ዋጋ አለው እውቀት ካልተጠቀም እንደዚህ ለሰው ካልተጠቀም የመጽሐፉን ሰዎች ብሎኮ ስልጣን የሰጠን እኮ አሁን ልጠይቅህ እኮ እየጠየቅኩ ነውና መልስ ስለዚህ ወኢን ኩንቱም ላ ተዕለሙን እናንተ የማታውቁ ስትሆኑ ሂዱና አህለል ዚክርን ጠይቋቸው ያላችሁ አላህ ራሱ ነው እኛ ሁሌ እውቀትን ፈላጊዎች ነንና አውቃለሁ ካልክ ንገረኝ ምንም አይነት እውቀት አንንቅም እኛ ከትንሽ ሰውም ቢሆን ከሸፋፋም ቢሆን እንቀበላለን ይሄ ነው አይደለም እንጫልከኝ ይሄ ነው አይደለም
ፉትኖቱ ይሄ ነው አይደለ? ፉትኖቱ ያስቀመጣል። በዚህ ጉዳይ ዲቤት ትገባለህ፣ ደፍረህ ድጋሚ ትገባለህ። ግን አሁን በዚህ ደግሞ ስለመጽሐፉ ብቻ ትገባለህ። ይሄንን ነው ምንጭ አመጣው አይደል ያልከኝ ዳዊት? አይ እኔን ተወኝ። እኔማ ምን አንዴ እኔ ከኔ ጋር አወራህና እኮ ምንም የሚለወጥ ነገር የለም። ተዋሃለሁ፣ ችግር የለውም። ይሄ ነው ምንጩ መጣው ያልከኝ። የሳላ ደቀ መዛሙርት ሄዳችሁ ጠይቁት። ኤምኤልኤ ፎርማት ነው፣ ሺካጎ ነው፣ ኤፒኤ ነው፣ ሃርቫርድ ስታይል ነው። ምን አይነት ስታይል ነው? ባይ ዘ ወይ ይሄ ምንጭ what kind of style of footnote ስለ ፉትኖት አታውቅም፣ መጽሐፍ አታነቡም አይደለ? እንግዲህ ያው እናውራ ከተባለ ምን አይነት ስታይል ነው? እንደዚህ አይነት አርቲክሉ ሳይጻፍ ፔጅ ነምበሩ ሳይጻፍ እዚህ ጋር ፕሌጀራይዝ ያደረገው እንትን በስነ ስርዓት ተቀምጧል ከሰው ስለሆነ ማለት ነው። ሰላም አንዴ ቆይ ፖስት ታደርጊያለሽ ማለት ነው፣ ገና ስላልጨረስኩ። ኦኬ የዚህ መጽሐፉ ሐሳብ በሙሉ ምንጩ እዚህ ጋር ነው ተብሏል። ሁለተኛው ጥያቄ የሚሆነው የፉትኖት ሐሳቡ እንትን የት አለ ምንጩ? እና ተዋታ ጨረብሩ እኔ እኮ በደንብ እንትን ልጁን ሞራሉን ልጠብቅ ነው ብዬ ነው እንጂ የበለጠ ይሄ እንደዚህ አይነት ነገር ካለ ሞር ላውጣ እችላለሁ ማለት ነው። እና ጸጥ ብለን ግድ የለም ትንሽ እንትኑም ሞራሉ እንዳይነካ እያልን ዝም እያልን ነው እንጂ እንሂድበት ካለን በደንብ መሄድ እንችላለን እኮ። የትኛው ሞራል ነው ደቆን? አራት የሚያገባውን ሞራል ህፃን ልጅ ጋር ሲጫወት የእውነት ልጅ ነው ገባ ገና በቃ መጽሐፍ ጽፈዋል ምናምን በአደባባይ ላይ እየታየ ነው ስለተባለ ስንንተውና ጉዳዩ ፖይንቱ ላይ ግን በደንብ እንነጋገርበታለን። አሁን ይቀጥላሉ ወይስ እኔ ልክፈት? ማይመቾት ከሆነ ለወጣ ነው አምኔ እስቲ የሚቀጥሉ ካሉ እንመልከትና ከዛ በኋላ እንዳልኩት እኔም ብዙ ስለማልቆይ ወደ አንተ እንመጣለን ማለት ነው። አምኔ አለሽ? አለን። ሰላም። እሺ አርዲ ወይ ትቀበላለህ? አርዲ ወይ ታላቁ? ቆይ እኔ ጥያቄ ልቀበል አይደለም፣ ይቅርታ። ለምንድን ነው ግን ነብያችንን የምትሳደቡት? እዛ በኋላ አንቺ ትወርጃለሽ ማለት ነው። ምክንያቱም ዛሬ እኛ የምንጠይቅበት ጊዜ ነው። እንግዲህ I don't know ስንት ሰዓት ቁጭ እንዳልኩ I think like አንድ ሰዓት አንድም ሰው ዲፌንድ ማድረግ አልቻለም ማለት ነው። አንድም ሰው መጥቶ ቁርአን በቃል ነው የመጣው እና አይጠፋም ተብሏል፣ ግን በቃልም ሆነ በመጽሐፍም ሆነ ሁለቱም ተበርዟል ብለን ነበር። አንድ ናቸው። ኦኬ የሚያውቁትን አምጧቸውና እንወያይ ከነዛ ደና ከሚባሉት ሰዎች ጋር ማለት ነው። አንድ ሰው መጥቶ አይ የቃሉ ፕሪዘርቭ የሆነው በዚህ መንገድ ነው ከቻለ መጽሐፍ ያነበበ ስኮላርሺፕ የሚጠቅስ ፎቶኮፒ አይደለም። ፎቶኮፒ ሰዎች አንፈልግም፣ ኮፒ ፔስት የሚያደርጉትን አንፈልግም። እኛ የምንፈልገው ምንድነው? በደንብ በቃ ዲስከስ ማድረግ የሚችሉትን ጥሯቸውና ከነሱ ጋር እንወያያለን። ካልሆነ ግን እናንተ ገብታችሁ የገዛ እምነታችሁን አታሰድቡ። በቃ እናለማለን፣ ችግር የለም ብለው እሺ አለ የምናለማበትን ደብዳቤ ታላቁ ትቀጥላለህ ወይስ ይውረድ? መድኃኒት አለ ለሱ? ችግር የለውም። እኛ ለሁሉም ሁለገብ ዶክተር ነን፣ እናስተናግዳለን። ባልተቀበለውና ምናልባት ሌላ የሚገቡ ካሉ ድንገት ካሉ እንቀበላለን። ሙበሽር ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ቆይ አንዴ ፌስ ትሩዝ ሙበሽር ተመልሳለህ ወይስ ከበደ ነው? እሺ ፌስ ትሩዝ ቀጥል። ዴቭ ዲያቆን አንድ እድል ስጠኝ እዚህ ጋር
እሺ ምን እያደረጉ መሰለህ? እንዴት ነው? ምን ላይ ናት? ጥያቄውን ፌዘትሩስ ውረድ አውርዶና አንድ ነገር ልናገር እንደማያናግሩ እርግጠኛ ስለሆንኩ ነው። ውረድ ፌዘትሩስ ምን ለማድረግ መሰለህ? you know that you are intellectual እና they know that you are well prepared እና በደንብ መረጃ እንዳለ ያውቃሉ። እሱን ታው ግድ የለም እሱን ታውና አይደለም ያንተ ኖ አይደለም ዴቭ እኔ አንተን እንትን ለማድረግ አይደለም አንተን አድማየር ለማድረግ አይደለም እየተናገርኩ ያለሁት ቶታሊስ ኖት አባውት ዩ ምን እያደረጉ ነው? አንተ መረጃህን እንዳታቀርብ ፈልገዋል። ተረተኛል so the only game they have is አንደርስታንድ አደረከኝ አይደለ? ገና ርዕሱ እንዳይጀመር ተሳድቦ ዲስትራክት ለማድረግ ነው። ኦልዌይስ የሚያደርጉት ነገር ነው። ተሳድቦ ከርዕሱ ዲስትራክት ለማድረግ ነው። ሶ ኦልሬዲ 614 አለ። ከ614 ውስጥ ሞር ዛን 90% ሙስሊም ነው። ላይ መውጣት አይጠበቅባችሁም ማለት ከሪስፔክት አንፃር ነው። እኛ ሚስ ሪፕሬዘንት አደረከን እንዳይሉ ብቻ ነው ላይ መውጣት የሚጠበቅባቸው። you can by the present ማድረግ ትችላለህ። በቁርአን ፕሪዘርቭድ እንዳልሆነ ኤቪደንሶችን ፕሬዘንት ማድረግ ትችላለህ by the way ማለት ነው። ሶርሱን አንብበው መሰለኝ ከሶርሱን አንብበው 4986 ሳሂህ አሉ part of the Quran may be lost አለ። ኦኬ በቃል ያለው ሲስተም የቃሉ የኦራል ፕሬዘርቬሽኑ እየሰራ አይደለምና ቁርአኑ ሊጠፋ ይችላል አለና ለዚህ መፍትሄው ምንድነው? search for the parchments of the Quran and collected in one በአንድ መጽሐፍ እናድርገው አለ ማለት ነው። ለምን ኦራሉ መጠበቅ ስላልቻለ ማለት ነው። ኦኬ ሶ በአቡባካር ጊዜ ወደ መጽሐፍ ትራንስሌት ሆነ። እንደዛም ሆኖ ግን ስቲል ቁርአን ይሄ ደግሞ ሳሂህ 4987 ነው። 4987 ሐዲስ ላይ ነው እየተደገመ የሪሳይቴሽን ዲፈረንስ ነበረ። የሪሳይቴሽን ዲፈረንስ ይሄ ቂራአት ነው ብለው ዲስትራክት ለማድረግ ይሞክራሉ። ቂራአት ግን የሚፈቀድ አሁሩፍ የሚፈቀድ ሐሳብ ስለሆነ ይሄ ያከራከራቸው አይገባም ነበረ። ግን ይሄ ሌላ የእውነት ሲደግሙ ልዩነት እንዳለ የምናውቀው ለምንድን ነው? የዚህ መልስ ሴቭ ዚስ ኔሽን አለ ይሄንን ሀገር አድናት የሚል ድምፅ እናገኛለን። ቢፎር they differ about the book as Jews and Christians did ልክ ክርስቲያኖችና ጆዎች እንደተጣሉበት እኛም እንዳንጣላ በቃል ስንደግም እንደዚህ አይነት ክርክር እንዳይሆን ለዚህ መልስ ምን ነበረ? ኡስማን sent a message to Hafsa saying send us a manuscript of the Quran መጽሐፉ ዳኛ ይሁን አሉ። ልብ በሉ ክሌሙ ምንድነው? እኛ በቃል በኦራል ትራዲሽን ነው ቁርአንን ፕሪዘርቭ ያደረግነው። ስለዚህ መጽሐፉ አያስፈልገንም ይላሉ። እዚህ ግን እንደምናየው ምንድነው የሆነው? መጽሐፉ ዳኛ ሆኖ ቀርቷል ማለት ነው። ዳኛ ሆኖ ቀርቷል ማለት ነው። ምን ሲሆን? በቃላቸው ሲከራከሩ ዳኛ ሆኗል ማለት ነው። መጨረሻ ላይ ኡስማን ኮፒ ሌላው እንዲቃጠል ተደርጎ he sent the copy to every province ማለት ነው። እያንዳንዱ ቁርአኑ ለተለያዩ ሙስሊሞች እንዲላክ ተደረገ። ይሄ የሚያሳየን ምንድነው? የኦራል ትራንስሚሽኑ ቀጥታ የወረደ ሳይሆን መሃል ላይ ኢንተረፕትድ ሆኗል። መጀመሪያ ጦርነት ሲሆን በአቡባካር ጊዜ የሐፍሳ ኮፒ ወደ መጽሐፉ መጣ። ስቲል ክርክር ስለነበረ ስታንዳርዳይዝድ ሆነ። ከዚህ በኋላ ኦራል ትራዲሽኑ የቀጠለው ከመጽሐፉ ያመጡት ምንጩ የኦራል ትራዲሽኑ ምንጭ መጽሐፉ እንጂ ከቀደም የነበረው ኦራል ትራዲሽን አልነበረም ማለት ነው። ሶ ወደዚህ ሰላስ የዚህ የኦራል ትራዲሽን ዲፔንደብል ስላልሆነ ወደ መጽሐፍ መጡ። መጽሐፉ ግን ተቃጥሏል። ስለዚህ ዲፔንደብል አይደለም። በኦራል ትራዲሽን ፕሪዘርቭድ ሆነ እንዳንል መሃል ላይ መጽሐፍ ገብቷል። መጽሐፉ ዲፔንደብል ነው እንዳንል መጽሐፉ ተቃጥሏል። በኦራልም ሆነ በመጽሐፉም ሁለቱም ተቀባይነት የለውም ማለት ነው። ስለዚህ ፕሪዘርቭድ አልነበረም የምንለው በዚህ መንገድ ነው ማለት ነው። ምናልባት አይ ዶንት ኖ እንግዲህ ይህንን መልስ የሚሰጡ ሰዎች ዛሬ አልተገኘም። ምናልባት መጨረሻ ሐሳብ ሲሳይ ወይ ልሽ የምትሰጡ ከሆነ እድሉን ልስጣችሁና ታላቁ የከፈተ ከሆነ ወደ ታላቁ እንሄዳለን ማለት ነው። ኦኬ ባይዘ በጣም ኢምፖርታንት
አውራ ሲስ ቀጥላለሁ። አንተ ቀጥል። አሁን ባይዘ ያው ዴቭ ዶክተር የተናገረው ብዙ እንግሊዘኛ ስላለው ሰዎች ካቻፕ አያደርጉትም ማለት ያው የዛንም ቀን በጣም የተናገርከውን ወሳኝ ፖይንት ሚስ አድርጎታል from our side ጨመር ማለት ነውና አሁንም የተናገርከው ነገር በደንብ አንደርስታንድ መደረግ አለበት። ምንድነው ያላችሁ መሰላችሁ? ሳላህ ሽመል ይዞ እየሸለለ ያለው ነገር ምንድነው? እኛ በቃል ተነግሯል እኮ እንትና ቁርአናችን ይሄው እዚህ ጋር አንድ ቁርአን ማለት ገመድ ነው። እዚህ ጋር ብትይዘው ጫፉ አላህ ጋር ይደርሳል። በምን አለ? በቃል እየተቀራ ወይም እየተነገረ ደርሷል አለ። ሶ ይሄንን ዲባንክ የሚያደርግ ነገር ነው ያቀረበላችሁ ዶክተር። በቃል ከሆነ በቃል እየተቀራ ኦሬዲ የመጀመሪያው የቃል ቀሪዎች ጋር መድረስ ነበረበት አይደለ? እንደዛ አይደለም የሆነው። በቃል እየተቀራ የት ጋር እንደርሳለን መሰላችሁ? ኡትማን የጻፈው ጋር እንደርሳለን። ስለዚህ በቃል ተቀርቶ በመጀመሪያ በቃል የቀሩት ሰዎች ጋር ወይም በቃል የሸመደዱት ሰዎች ጋር አንደርስም። ከኡትማን በፊት ኡስማንስ በጽሁፍ የተላለፈ ነበር ፕሪዘርቭ አድርጎ ያመጣው ስንል በጽሁፍ ነው እሺ ብለን የተጠበቀው ብለን እንዳኔ ደግሞ ኡትማን ደግሞ በጽሁፍ የተጠበቀ አይደለም በሚያሳዝን ሁኔታ የሰበሰበው በቃል የተቀራ የተለያዩ ነገሮች ነው የሰበሰበው። ሶ ይሄ ነገር በቃል እንዳንለው በጽሁፍ የተሰበሰበ ምንጭ መሀል ላይ ያቋርጠዋል። በጽሁፍ እንዳንለው በቃል የተሰበሰበው ምንጭ መሀል ላይ ያቋርጠዋል። in neither way was kept or preserved በሁለቱም መንገድ kept አይደለም ቁርአኑ። በቃልም በጽሁፍም መስመር የለውም ቼን የለውም። እና ዛዘር ቲንግ ያው የሚያሳፍረው ነገር መሐመድ ቁርአንን አያውቀውም። ለብዙ ሙስሊሞች ሾክ ግን አያውቀውም። ጅብሪል ራሱ በቃሉ አልያዘውም እና መጽሐፍ ይዞ ነው መጣው ማለት ነው። እና እሱ ነው ሌሽ ምናልባት የምትጨምሪው ነገር ካለ? ኦኬ እሺ፣ አመሰግናለሁ። እንዴት ናችሁ? በመጀመሪያ ሁላችሁም። ሲቀጥል ደግሞ ዲያቆንም ሲሳይም እንዳብራሩላችሁ ምንድነው ያላችሁ ቁርአን ሲጀመር ይሄ በቃል ተጠብቋል የሚባለውን ነገር በሐዲስ ላይ አሁን ዲያቆን ከፈቱት ሐዲስ ቡኻሪ 4988 አይ ቲንክ እሱ ሐዲስ ላይ ቃል በቃል ይናገራል እኮ በጦርነት ምክንያት ብዙ የቁርአን እንትኖች አያዎች እንደጠፉ ማለት ነው። እንደጠፉ ማለት የሚቀሩት ሰዎች ራሱ እንደሞቱ ሲጀመር ማለት ነው። ቁርአኑን የሚቀሩት ሰዎች እንደሞቱ እና እነዛ ሰዎች የሉም። ከየት ይምጣ ታዲያ? እሺ ያኔ አልተጻፈም ነበር። ስለዚህ በቃል ብቻ ነበር የሚያዘው አልኩ። ኦኬ ሶ እና ያኔ የያዙት ሰዎች ሞቱ፣ በጦርነት አለቁ። ሶ ቁርአኑ ተረሳ ማለት ነው። ምክንያቱም ሌላ የሚይዘው ሰው የለማ። የያዙት ሰዎች እየሞቱ እንደሆነ መጽሐፉ ራሱ የተጻፈበት ምክንያት ወይም ደግሞ በመጽሐፍ ደረጃ እንዲታተም የሆነበት ምክንያት ራሱ ምንድነው? እንዲጻፍ የተደረገበት ምክንያት ራሱ በጦርነት ምክንያት ይሄ ቁርአኑ የሚቀሩት ሰዎች እየሞቱ ስላለቁባቸው ነው አይደለ? ሶ ለዛ ነው። ስለዚህ ያ እዛ ጋር ራሱ እዛ ጦርነቱ ጋር ማለት ነው ተቋረጠ ማለት ነው። የቃል ትራዲሽኑ የበቃል ይሄ በቃል ኦራሊ ተጠብቆ መጥቷል የሚለው እንትን ማለት ነው። ከዛ የመጽሐፉ ላይ ስንመጣ ደግሞ ማለት ነው ልክ ላይክ የመጀመሪያውን እንትኖች ሰብስቦ ይሄ አንድ አይነት ቁርአን እንዲመጣ እንትኑ እየተለያየ ሲያስቸግራቸው አቃጠለው አይደለ? የሐፍሳን ቁርአን ሶ አሁንም ቢሆን ያም ተቋረጠ ማለት ነው። ስለዚህ ኦሪጂናሉ ቁርአን ሲጀመር ኦሪጂናል ምናምን የሚባል ነገርማ የለም ሲጀመርም ማለት ነው። ሲቀጥል ግን እናንተ ራሱ የሆነ እሱ ራሱ ያቃጠለው ቁርአን ለምንድን ነው በጣም እየበዛ እንትን የተለያየ አይነት አመለካከት እየያዙ ሲመጡ ጊዜ በወቅቱ የነበሩ ሰዎች ናቸው እና ሙስሊም ኮሜንታተሮች በተለይ አይ ዶንት ኖ እኔ እንጃ ምን አይነት ጭንቅላት እንዳላችሁ ማለት ነው። ስሙ አንዳንዴ ኦኬ፣ ዝም ብላችሁ አትጻፉ። ስሙ፣ አዳምጡ፣ ተማሩ። ለራሳችሁ ነው ጌታን ለራሳችሁ ማለት ነው። ለማንንም አይደለም እንትን የምትሉት ራሳችሁን ነው የምታድኑት። እና እንትን አትሆኑ። ዝም ብላችሁ የሆነ የታተመ ምንም በቃ የማይከፈት እንትን አላህ ድፍን ነው አላህ ሰመድ አይደል? ወይም ደግሞ ድፍን ማለት ነው አይደለ? ልክ እንደሱ ድፍን አትሆኑ ጋይስ ኦኬ። ድፍን አትሆኑ። ጭንቅላታችሁን ክፈቱትና ተማሩ። እኔ መቼ ተለወጡ ወደ ጌታ እኔ ጌታ ኢየሱስ ይርዳችሁ። አይ ዶንት ኖ ሌላ ምንም ማለት አንችልም። በጣም ግባችሁን ትታችሁ ተማሩ።
ታላቁም ስለከፈተ ወደ ታላቁ እንሂድ። እንግዲህ የመጨረሻ ጸሎት እናደርግ። ሲሳይ ዲያቆን ነህ? ምናልባት ስለማላውቅ ነው ይቅርታ። አይደለሁኝም። እርሶ ይዘጋሉ። ግን አንድ ሪማርክ ብቻ ልስጥ ከእንትኑ ከኮንክሉዥኑ በፊት ያው ስለ ባይብል ፕሪዘርቬሽንም ሴሽን ይኖራል ብዬ አስባለሁ አይደለ? ስለ በዚህ ሴሽን በዚህ እንትን ላይ የምትሄድበት ይመስለኛል። we can do that። በተለይ ያ ክሌም መጀመሪያ ክሌም ያደረኩት ነገር ብዙ ሰዎች የገባቸው አይመስለኝም። ግን መጀመሪያ ወደ ቁርአኑን በደንብ አድርገን እንየው ብዬ ነው። የቁርአኑን ከዛ ወደ መጽሐፍ ቅዱሱ እናያለን ማለት ነው። አንዴ ያ ሁሉ ጥያቄ ሲመለስለት ለህዝቡ እዛ መጽሐፉ ቅዱስ ጋር መተን በተለይ በኦርቶዶክስ እይታ ነው የምናየው ማለት ነው። ያኔ በኦርቶዶክስ እይታ በደንብ አድርገን እናየዋለን። እሺ ሶ በቃ ኤግዛክትሊ እንደዛ ከሆነ የኔ ሪማርክ ምንድነው አንተም ቪዲዮ ሰርተህበታል ባይዘ ተመሳሳይ ሰዓት ላይ ምንም የሆነ ባንድ ኮንሰፕት ላይ ቪዲዮ ሰርቼ ነበረ። ኦኬ አይተዋል አይደለ? ምንድነው የቴክስቹዋል ቫሪያንት መኖር የቴክስቹዋል ቫሪያንት መኖር ለባይብል ኮረፕሽን ኤቪደንስ ከሆነ እንደ ኤቪደንስ የሚቀርብ ከሆነ በመሐመድ ጊዜና ከመሐመድ በፊት በጣም ብዙ ጊዜ ቀድሞ ቴክስቹዋል ቫሪያንቶች ነበሩ። ኦሬዲ በዛ ጊዜ ነበሩ። ሶ ሁሉን ቻይ አምላክ ሁሉን አዋቂ አምላክ ካወረደለት ስለነዚህ ነገሮች ያውቃል። ስለ ቴክስቹዋል ቫሪያንት ያውቃል ያወረደለት አካል ማለት ነው። ሶ ስለዚህ መሐመድ ግዴታ ቁርአን መጽሐፍ ቅዱስ ተበርዟል ማለት አለበት ማለት ነው። ስለዚህ አሁን የሳላህ አቋም ወይም ደግሞ ኤኒ ሙስሊም ዲቤተር አቋም ሊሆን የሚገባው ምንድነው? የቁርአን አቋም ነው ሊሆን የሚገባው። ቁርአን መጽሐፍ ቅዱስ ተበርዟል ይላል ወይ? ማንኛውም ዲቤተር ቢመጣ ይሄ ቴክስቹዋል ይሄ ማኑስክሪፕት እንደዚህ ይላል፣ ይሄ ማኑስክሪፕት ደግሞ እንደዚህ ይላል ብሎ ሲጠይቀን እንደዛ ስላለ ማኑስክሪፕቶቹ እንደዛ ስላለ ቁርአን ተበርዘዋል ብሎ ክሌም አድርጓል ወይስ ደግሞ ወንጌልና ኦሪትን ተቀበሏቸው ነው የሚለውን ጥያቄ ነው የምናቀርበው። አፕሮችን አንደርስታንድ አድርገዋል ብዬ አስባለሁ። በደንብ ያው ለኛ ዲቤቱ ላይ አንስቼ ነበረ። እሱን እንደውም በደንብ ማየት እንችላለን። ማንሳት የምፈልገው ሐሳብ ምንድነው? መጽሐፍ ቅዱስ ቁርአን እሺ ለስ ግራንተም ዳት በመጽሐፍ ቅዱስ ተበርዟል ይላል የሚለውን ለስ ግራንተም ዳት ግን ተበርዟል የሚለው በምን መንገድ ነው? ኦኬ በቴክስቹዋል ቬሪየንትስ እያየ ከሆነ ትልቅ ክሌም ነው የሚያደርጉት ማለት ነው። ሶ በመሐመድ ጊዜ የቴክስቹዋል ቬሪየንትስ እንደነበረ መሐመድ ያውቃል እያሉን ከሆነ የትኛው ማኑስክሪፕት በእጁ ላይ ነበር የሚለውንም አብረው ማሳየት አለባቸው ማለት ነው። የትኛውን ኮዴክስ ቫቲካነስ ስናረክት የትኛው ማኑስክሪፕት እጁ ላይ ገብቶ ንጽጽር አድርጎ ቴክስቹዋል ቬሪየንት አጥንቶ ነው መጽሐፍ ቅዱስ ተበርዟል ያለው? ከተገለጸለት ደግሞ ይሄ ከዚህ ጋር አነጻጽሮ ማለት አለበት። ብዙ ጥያቄዎች አሉ ባይ ዘ ወይ እዚህ ጋር የሚነሱ ማለት ነው። እና ኢቭን ኢፍ ግራንት ብናደርገው ማለት ነው እንዳልከው ነው መጀመሪያ ስቴፑ የለም ሶሪ ስልክ እየመጣብኝ ነው ተደጋግና ቁርአን ተበረዘ የሚለው ራሱ አያስኬድም። ከሆነ ግን ያው እንደዛ እንደሆነ መጽሐፍ ቅዱስ ተበረዘ መጽሐፍ ቅዱስ ተበረዘ የሚል ሐሳቡ የለም። እሱን እናሳያለን። እንደውም መጽሐፍ ቅዱስ እንድናነብ ነው የሚነግረን። ተበርዟል ግን የሚለን ከሆነ ኦኬ በምን አንደርስታንዲንግ በቴክስቹዋል ቬሪየንትስ ነው በምን ደረጃ ነው ተበረዘ የሚለን የሚለውን እናያለን ማለት ነው። ኤኒዌይ እንዳልኩት ታላቁም ስለገባ ስልክም እየገባብኝ ነውና አሁን እዚህ ጋር እንትን እንላለን። የመጨረሻውን ጸሎት እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ